ሚታወቀኝ ነገርስ ሊቪያንስ ሚታወቀኝ ነገርስ ይሄው አቻ ወጣን። እንደውም ተመስገን ነው ቼልሲ ፈርስት ሃፍ ያባከኑት እድል እንጂ እንደኛማ ቀሽምነት ከምሬ ነው የምላችሁ። እኔ እንደዛ ቶተናም ቲሞች ሺት ሆኖ ሲመጡ እኛ ላይ አቅማቸውን እንደሚያበረቱ ጠርጥሬ ነበር። ከዚህ ውጪ ይሄ ጨዋታ እንደማይሆን ትንሽ ስጋት ነበረኝ። ከምሬ ነው የምላችሁ። ሆኖ ለምንድን ነው ሪዮ ኤንጉሞሃ የተቀየረው? ልረጋጋሽ ፋሚሊ፣ ማሸነፍ እኮ ይሄን ጨዋታ እንችላለን ፋሚሊ። ግን ሁለት እንደው ጋክፖ መጥፎ እንኳን በነበረ ሰዓት አሁን እንደውም ሰሞኑኛ እኮ ብቃቱ ምርጥ ነበር። እውነት እሱ ራሱ መቀየር አልነበረበትም። ሪዮንም ቀይሮ እሱንም ቀይሮ ግራ ግብት ያለው አሰልጣኝ አላቅም። ሊቪያ ስረጋጋ ለምጣ ይኸው 1 ነጥብ ቼልሲ አግኝቶ ወጥቷል ከአንፊልድ ማለት ነው። ይሄን እንኳን መበቀል አልቻልንም። ሲያስጠላ ሁለት የማይችሉ ቲሞች ተጫውተው ማለት ነው። የበለጠ የማይችለው ቼልሲ ነጥብ ይዞ ወጣ። ማን አንፊልድ ድረስ ሄዶ ነጥብ ይዝባቸዋል። እኔ ግን ሊቨርፑል እናቴ ተሙት ማለት ይላል ደወረስ ዲፌንዲንግ ሻምፒዮን እኔ ካየሁት በሙሉ እንደነዚህ አይነት ደግሞ ይቻላል። የተጣለ ጨዋታ ነው የሚጫወቱት። ማን ጋክፖ የተባለ ሰውዬ ምንም ነው የማያውቀው። ማን ኢዛክ ማለት ነው ጉዳት ባያስቸግረው ኖሮ ማለት ነው ይሄ ሰውዬ ይጣል ነበር ከዚህ ቲም። ኤንጎሞዋ በጣም ያበደ ጨዋታ ዛሬ ከሊቨርፑል አንድ ደና ነገር የተመለከቱ ነው። ኤንጎሞዋ በጣም የሚገርም ጨዋታ እየተጫወተ ነበር ማለት ነው። ገብቷችኋል? ኤንዞ ክሮስ ያደረገው ኳስ ራሱ ቀጥታ ሄዶ ገባ መሬት ላይ እንደዚህ ምናምን። ኧረ በስመ አብ! እንዴት ነው ግን የማትችሉት? በጣም ነው የማትችሉት ቼልሲዎች። ምንድን ነው እንዳለ ጉዳት በዚህ በኩል ምንም ነገር የላቸውም ቼልሲ ማለት በኩኩሬላ ምናምን ነው ሌፍት ዊንግ ምናምን እየተጫወተ የነበረው። በዚህ እንደዚህ እየተጫወተ አቻ ያወጣበት ማን በጣም ነው የማይችሉት ሊቨርፑሎች ማለት ነው። ይኸውላችሁ ቶሎ ብላችሁ ራሳችሁን ፈልጉ። በጣም ነው ቀጣይ ዓመት ራሱ የሆነ ሻምፒየንስ ሊግ ላይ መግባታችሁ በጣም ያሳዝነኛል፣ ያሳፍረኛል ራሱ። ጨዋታው 1-1 በሆነ ውጤት አልቋል። እናቴ ትሙት አልደበረኝም። በቃ አንተ ባለፈው ፎረስት ጋር ያየነው ጨዋታና የዛሬው እኮ ጭራሽ አይገናኝም እንዴ! ግዴታ በስትክክል እንዲጫወቱ ተጫዋቾቹ በቃ ኤፍኤ ካፕ ፋይናል ላይ ለመሰለፍ በስትክክል መጫወት አለባችሁ መባል አለባቸው ማለት ነው። ኤኒዌይስ እንዴትም ብለን ኤኒዌይስ ማለት ነው ቀጣይ ሳምንት ፋይናል እንግዲህ ከሲቲ ጋር አለብን እና ይሄን ጨዋታ በስትክክል ተጫውተን አሸንፈን ቢያንስ ዩሮፓ ሊግ መግባት አለብን እንጂ ወይ 9ኛ ወይ 10ኛ እንደምንጨርስ እያሳዩን ነው የሚገኘው። ስለዚህ ይሄን ጨዋታ በደንብ ወጥረን መጫወት አለብን። ሊቨርፑል ደጋፊዎችም ሰከንድ ሃፍ አሪፍ ነበራችሁ። ፈርስት ሃፍ እኛ በደንብ ዶሚኔት አድርገናል። አቤት ቅሌት! ይሄው ሃንግማን በጠራራ ፀሐይ ሃንግ ያዘ። ሃንግማን እኮ በጠራራ ፀሐይ እኮ ሃንግ ይዞ እኮ አቅም። አንተ ምን አይነት ቅሌታም ሰውዬ ነው እንኳን አንተ። ባለፈ ትርፌ እንደዛ ለጥልጣለቀቀች። የዛኔ እኮ እንዲያርክ ብዙ ምክንያቶችን አቀረብክ። በቃ ላለማመን በትርፌ እንዴት ነው በሌሊት መጫወት የለመደ በሌሊት ቆቅ የለመደ ቡድን መጥቶ በሜዳና በደጋፊ ፊት እንዴት ነው ነጥብ ይዞ የሚወጣው? ደግሞ እኮ ቀጠቀጡ እኮ ዛሬ። በእውነት ነው የምልህ፣ በእውነት ቼልሲ ዛሬ ጥሩ ብቃት። እኔ በቀን እንዲህ የምትጫወት አይመስለኝም ነበር። ቼላው የምሬን ነው የምልህ፣ አክብሬሃለሁ። ቶፕ ፎር የምትጫወተው ምን መስሎ አንተ ነህ? ጀለስ አይደለም። የምሬን ነው የምላችሁ። ለማንኛውም ግን ዘንድሮ ቶፕ ፎር ማለት ነው እንግዲህ ከአቅም በታች የተጫወቱ ቡድኖች የሚሳተፉበት ቶፕ ፎር ቢኖር የዘንድሮ ቶፕ ፎር ነው። የምሬን ነው። ለማንኛውም ቼልሲ 1 ሊቨርፑል 1-1 ተጠናቋል። ጨዋታው በጣም ያሳዝናል። እኔ ያዝኛለሁ ይሄንን ጨዋታ በማየቴ በምሳ ሰዓት። በእውነት ምሳዬን እንዲያቀለሸልሽኝ ያደረገ ይመጃል። ለማንኛውም ሊቨርፑል 1 ቼልሲ 1 ወንዳታ ሰከንድ ሃፍ ሊቨርፑል ይሻል ነበር። አሁን ሰከንድ ሃፍ ጎል ባይገባም አላው ቼልሲን በደንብ አድርጎ ተቆጣጠረው ማለት ነው። ካይሴዶ ግን ምን እሺ ነው ዛሬ ምን ውጠን የገባው አባቴ ገባቷል። አሁን መተ የቼልሲ ደጋፊ እንደ አዛ እንዳታረገኝ አባቴ። አንድ ጌም አይተህ እንዳትል ገባ። ብዙ አንድ ጌሞች አወጣላለሁ ያስቀየመ። የዛሬው ግን ምን ሆነ ነው? ማን ዲፕ ላይን ፕሌይ ሜከር ነው ዲስትሮየርነቱን ተወና ማን ነው ገባርለ ጥቁሩ ብሩኖ ፈርናንዴዝ ነበር ዛሬ ለሞኒ ሞከረው። ግን የሚቀበሉት ሰዎች አይረቡም። ለምሳሌ እንደ ኩኩሬላ ዝም ብላ ትጫወታለች፣ ግን ቦክስ ውስጥ ስትገኝ ግን በቃ ግራኙ ጸጉር ያለው ዳሎ ናት። ተረዳኛለህ? መከላከል ትችላለች፣ ስታጠቃ የሚገርም ቦታ ላይ ትገኛለች፣ ከዛ ታስበላሃለች። ዳሎ ብለናታል። ተረዳኛለህ? በተረፈ ከሶፊ ጋር ያበደ ስትሪም አድርገናል። ገብታችሁ አዲሱን አካውንት ሜንሽን አድርግላችኋለሁ። ፎሎ በማድረግ ትተባበሩታላችሁ። ጽድት ያለ ሃንግማን ሲከፋት ማየት አንፈልግም። ከሜዳው ውጪ ሜዳው ላይማ መከፋት አለበት ነው ይላል። ሊቪያንስ ተርፈሻል ማን ገባር ያለ ፕሪዲክሽን ላይ አቻ ቼልሲ ምርጥ ከሆነ አቻ ይወጣሉ ያሉት አሳክተው። ምክንያቱም አንቺ ሽት ነሽ ገባ። ሽት ሆነሽም ግን ቼልሲ ምርጥ መሆን አለበት ካንቺ ጋር አቻ ለመውጣት ሌቭልስ ገባር ለ ወይኔ በእና 3 ነጥብ አይገባችሁ ነበር። በፈርስታ ግማሽ ለግማሽ ከታየ ፈርስታ 3 ነጥብ ይገባው ነበር ነው የሚል። የማንቼን ይረፈኝ በልቼ ጠጥቼ ምናምን ረጋ ብዬ የሲቲ ላይ ፍሬን ይዤ እመጣለሁ ልቋጥር ነው የሚል ገባር ለ ብሩኖ ደግሞ አሲስት አያረግም። ሃፍ ታይም ላይ እንገናኝ።
እሺ መልካም ዜና ላይ ለሊቨርፑል እንደ ቼልሲ ደጋፊዎች ይሄ ውድድር ዘመን ሊያልቅላችሁ 2 ጨዋታ ብቻ ነው የቀረው። በቃ ልትገላገሉት ነው። ለእናንተ ናችሁ መጥፎ ጊዜ ያሳልፋችሁ። ድሮም የምሳሳት ጨዋታ አንድ አቻ። ቼልሲ ከ6 ተከታታይ ሽንፈቶች በኋላ ነው አንፊልድ ድረስ መጥቶ 1 ነጥብ ማግኘት የቻለው ማለት ነው። ይሄ ለእነሱ አሪፍ ነው። አንተን ጉማ ግን እግዚአብሔርን ተርምስምስ በቃ ለምንድን ነው የሚቀመጠው? የልጅ እኮ ቻንስ ሊሰጠው የሚገባ የዶኩ አይነት ተጫዋች ነው ልጁ። የግራቨንበርችን ኳስ ማለት ነው እሱ ነው እንደዛ ቆንጆ አድርጎ ሰጥቶት ራስ ምታት የሆነ ጎል እንኳን ያገባው ማለት ነው። አይዛክ ተውት፣ ኳስ አይንካ ነው በቃ። እኔ ተቀይሮ ከገባ እንኳን 6 ተቻርጓል፣ እንደው ከ7 አይበልጥም በእርግጠኝነት። ቼልሲ ግን በቃ ዘንድሮ በጣም ሪስክ ውስጥ ቻምፒየንስ እንኳን ሳገቡ 2 ጨዋታ ከባድ ነው። ትክክለኛ ሰዓቱን የጠበቀ ጨዋታ ማለት የዛሬውን የአራዳ ልጆች የምሳ ሰዓት ጨዋታ ሆኖ ሲጀምር ጤነኛ ጨዋታ ታይቶ ማይታወቅም ነው የምልህ። ሁለቱም ሄደው ሲያንቀላፉ ተመልክተናል። የሪያን ግራቨንበርች ጎል ግን እጅግ በጣም አስገራሚና አስደናቂ ነበረች። ግን ምን ያደርጋል ክለቡ ያንን ተቋቁሞ መውጣት አልቻለም ማለት ነው። በሚያስገርም እኔ ጋክፖ የሚባል ሰውዬ ለምን እንደሚቆዩበት ለምን የዚህን ያህል ደረጃ እንደጸኑበት ግራም ያጋባ ነው የአራዳ ልጆች ማለት ነው። ጎሉም ሲገባ ጥፋቱንም ሲሰራ ሁሉም ነገር ጥፋቱ የራሱ የጋክፖ ነውና መከራ ነበረ ነው ማለት ነው። ሪዮ ኢንጎማ የሚባል ታዳጊ ግን እጅግ በጣም አስደናቂ ነበረ ማለት ነው። በቼልሲዎች በኩል ደግሞ ኩክሬላ እጅግ በጣም ልዩ ነበረ ማለት ነው። ጨዋታው ግን ለማንኛውም 1-1 በሆነ ውጤት ተጠናቋል ማለት ነው። ሀሳብ አስተያየትና የእናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። አሮጊቷ ምንድነው? ለወንድሜም ስጪው እንጂ ምንድነው እንዴ? ለኔም እኮ ጣፍጦኝ ነበር። ቼልሲ ደግሞ ዝም ብለህ ተቀበል ለጥልጥ እንጂ እንዴ ይጣፍጣል። እናቴ ያሮጊቷ ይጣፍጣል። ንኪውና ደግሞ መጥቼ እኔ ነኝ የምለጠልጥሽ። ስጪው ብያለሁ ለወንድሜ ስጪው። ተለጠጪ አንቺ አርፈሽ ተለጠጪ። ዋጋሽን ነው የምሰጥሽ መጥቼ። አሮጊት እኛ አሁን አሰልጣኝ ያለን እንላለን። ቼልሲን ማሸነፍ ያቅተናል። ቼልሲ እንደዚህ ቀጥቅጠን ቼልሲ ለምንድን ነው ሪዮን ያስወጣው? ጋክፖ አይወጣም እንዴ? አይነካም እንዴ? ሰውዬ ለምንድን ነው የማይወጣው? የሰውዬ እንደዛ አሪፍ እየተጫወተ አሲስት ያደረገ ልጅ እንደዛ እያስጨነቃቸው ያለ ልጅ ታስወጣለህ አንተ? ምን አይነት አሰልጣኝ ነው አንተ? እኛ የት እንሂድሽ? አሁን ቼልሲን ያላሸነፍን ማን ልናሸንፍ ነው? ተጠባቂው ጨዋታ በአቻ ውጤት ተጠናቋል። ሊቨርፑልን ከቼልሲ በአንፊልድ ላይ ያጋጠመው የ36ኛ ሳምንት የፕሪሚየር ሊግ ተጠባቂ መርሃ ግብር በ1-1 በሆነ ውጤት ተጠናቋል። በዚህ ጨዋታ ላይ ሊቨርፑሎች በግራቨንበርች አማካይነት 6ኛው ደቂቃ ላይ አስቀድሞ በጣም ማራኪ የሚባል ከርል ጎል አስቆጥሮ እንግዲህ ቀዳሚ መሆን ችሎ ነበረ። ከዛ በኋላ ቼልሲዎች 35ኛው ደቂቃ ላይ በኤንዞ ፈርናንዴስ በቀጥታ ከቅጣት ምት ክሮስ የምትደረግ የምትመስል ኳስን በማስቆጠር አንዳቻ ማድረግ ችሎ ነበረ። ከዚያ በኋላ በዛ ውጤት ነበር ጨዋታው የተጠናቀቀው ማለት ነው። ፈርስት ሃፍ ላይ ቼልሲዎች ጎል ከተቆጠረባቸው በኋላ አርሊ ወደ ጨዋታው ለመመለስ ጥረት አድርጎ ነበር። የተሻለም ለመንቀሳቀስ ሞክረው ነበር። ሰከንድ ሃፍ ግን ሊቨርፑል ነበር ተጭኖ ለመጫወት ጥረት ሲያደርግ የነበረው። በጠበቅነው ልክ ኮምፒቲሽን ተመልክተናል ብለን እውነቱን ለመናገር በጨዋታ ላይ በጣም አስቸጋሪ ነው፣ ግን ለቼልሲዎች መልካም የሚባል ውጤት ነው። ከ6 ተከታታይ ጨዋታዎች ሽንፈት በኋላ ነው እንግዲህ ነጥብ ተጋርተው መውጣት የቻሉት ለዛውም አንፊልድ ላይ ከሊቨርፑል ጋር ማለት ነው። ሊቨርፑሎች አቻ መውጣታቸውን ተከትሎ በፕሪሚየር ሊጉ በዚህ ሰዓት 4ኛ ደረጃ ላይ በ59 ነጥብ ተቀምጠዋል። አስቶን ቪላ ቀሪ ጨዋታው ማሸነፍ የሚችል ከሆነ 4ኛ ደረጃን ከሊቨርፑል መረከብ የሚችል ይሆናል ማለት ነው። ቼልሲዎች በበኩላቸው 49 ነጥቦችን በመያዝ 9ኛ ደረጃ ላይ ተቀምጧል። ኤቨርተንን በተመሳሳይ ቀሪ ጨዋታው ማሸነፍ የሚችል ከሆነ የቼልሲን 9ኛ ደረጃን መረከብ የሚችል ይሆናል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ።